ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ብሩኖ ፈርናንዴዝ የፒኤፍኤ የዓመቱ ምርጥ ተጫዋች በመባል ተሸልሟል። እንግዲህ ይህ ተጫዋች ከጊዜ ጊዜ በሚገባ ብቃቱን ማሳየት ችሏል። ለማንቸስተር ዩናይትድም መስጠት ያለበትን ሁሉ የሰጠ ተጫዋች እንደሆነ ይታወቃልና ብሩኖም እንግዲህ ብዙ ነገር እንደሚጠብቅና ከዚህ በላይ መስራት እንደሚፈልግ አሳውቋል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። አብራችሁን ቆዩ። ካርሎስ ባሌባ አርሰናል፣ ቼልሲን፣ ሊቨርፑል እና ሪያል ማድሪድን ውድቅ አድርጎ ለምን ማንቸስተር ዩናይትድ እንደመረጠ ሲጠይቅ የመለሰው መልስ ይህንን ይመስላል። ካርሎስ ከአርሰናል፣ ከቼልሲ፣ ከሊቨርፑል እና ከሪያል ማድሪድ ጭምር ጥያቄ ቀርቦል ነበር። ለምን ማንቸስተር ዩናይትድን ጠበቅ ሲባል ምክንያቱም የት መጫወት እንደምፈልግ ጠንቅቄ ያውቅ ነበር። ማንቸስተር ዩናይትድ እኔን ሲፈልግ ብዙ የማስብበትና የምወዛወዝበት ውሳኔ አልነበረም። ሌላ ትልልቅ ጥያቄዎችና በጣም ጥሩ ክለቦች ነበሩ፣ ነገር ግን ዩናይትድን እየጠበቁ ስለነበር አይሆንም ማለቴን ቀጠልኩ ብሏል። ኦልድ ትራፎርድ ላይ መጫወት እፈልግ ነበር። ይህንን መለያ መልበስ ምን ማለት እንደሆነና የዚህ ክለብ አካል መሆን የሚሰጠው ስሜት ለመለማመድ እመኝ ነበር። ለእኔ ጉዳዩ ትልቅ ክለብ የመቀላቀል ብቻ አልነበረም፣ ለእግር ኳስ ሕይወት የትክክለኛው ነው ብዬ ያመንኩበት ክለብ የመቀላቀል ምርጫ እንጂ ሲል ነው የተናገረው። ከአማድ ዲያሎ ጋር ብዙ ተነጋግረናል። ስለ ማንቸስተር ዩናይትድ፣ ስለ ደጋፊዎቹ፣ ስለ መልበሻ ክፍሉና ለዚህ ክለብ መጫወት ምን እንደሚመስል ብዙ ነገሮችን ነግሮኛል። ይህም ውሳኔ ይበልጥ እርግጠኛ እንደሆነ አድርጎኛል። እዚህ መጥቼ ከሱ ከብሩኖ ፈርናንዴዝ፣ ከኮቢ ሜኖ፣ ከብሪያን ኢምቦሞ ጋር መጫወት ስፈልግ ነበር። ከእነዚህ ተጫዋቾች ጋር ሜዳ መጋራት እጅግ ያጓጓል ሲል ነው የተናገረው። ስለዚህ ሌሎች ክለቦች በትልቅ ጥያቄዎች ቢመጡም እንኳን አንተ ዩናይትድን እየጠበቅክ ነበር። አዎ ወዲያውኑ እሺ ብዬ ልቀበላቸው የምችልባቸው እድሎች ነበሩኝ። ነገር ግን ሌላ ክለብ ስለፈለገኝ ብቻ በችኮላ መወሰን አልፈለግኩም። ምን እንደምፈልግ አውቅ ነበር ሲል ነው ምላሽ እየሰጠው። መሆን የነበረበት ማንቸስተር ዩናይትድ ብቻ ነው። እድሉ እንደሚመጣ አምኜ ጠበቅኩ። በመጨረሻም እድሉ ሲመጣ ዝም ብዬ ላሳልፈው አልፈለኩም። አርሰናል፣ ቼልሲ፣ ሊቨርፑልና ሪያል ማድሪድ አስደናቂ ክለቦች ናቸው። ነገር ግን እኔ ቀድሜ ወስኛለሁ፣ የምፈልገው ማንቸስተር ዩናይትድ ነው ሲል ነው እንግዲህ ለበርካታ ጊዜ ይህንን ነገር ስናገር ነበር። ተጫዋቹ ወደ ማንቸስተር ዩናይትድ መቀላቀል እንደሚፈልግና በመጨረሻም እንግዲህ ፍላጎቱን ማሳካት ችሏል። ካፒቴን ብሩኖ ፈርናንዴዝ እንዲህ ሲል ተናግሯል። ብዙ ህልሞች እንዳሉትና ማሳካት እንደሚፈልግም ተናግሯል። ገና ብዙ ህልሞች አሉኝ የሚለው ብሩኖ በግል ከማሸነፍ ይልቅ ከቡድኔ ጋር ማሸነፍ እፈልጋለሁም ሲል ተናግሯል። ብሩኖ አክሎም በሚቀጥለው የውድድር ዘመን አንዳንድ የቡድን አጋሮቼ እዚህ እንዲገኙና ምናልባትም ከመካከላቸው አንዱ ይህን ሽልማት እንዲያገኙ አድርጋለሁ ሲል ነው የተናገረው። ጆሹዋ ዘርክዚ በዚህ ሳምንት ማንቸስተር ዩናይትድን ይለቃል ተብሎ ይጠበቃል። ተጫዋቹ በውሰት ማንቸስተር ዩናይትድን የመልቀቅ ዕድሉ ከፍተኛ እንደሆነም ተነግሯል። ዩቬንቱስ ዘርክዚን ወደ ጣሊያን ለመመለስ እየሰሩ ይገኛሉ። በተጨማሪም ናፖሊና አስቶን ቪላ የተጫዋቹን ሁኔታ እየተከታተሉት እንደሆነ ነው እየተነገረ የሚገኘውና ጆሹዋ ዘርክዚ እንግዲህ ከማንቸስተር ዩናይትድ የሚለቅበት እድል አለ። እሱ የሚለቅ ከሆነ ደግሞ ዩናይትዶች በተተኪ ሌላ ተጫዋች የማስፈረም እድላቸው ከፍ ይላል ተብሎ ይጠበቃል። ሊዛንድሮ ማርቲኔዝ በማንቸስተር ዩናይትድ ቆይታውን ለማረጋገጥ በዚህ የውድድር ዘመን ራሱን ይበልጥ ለጨዋታዎች ዝግጁ ማድረግ እንደሚጠብቅ ተነግሯል። ዩናይትድ በውድድር ዘመኑ መጨረሻ የሚጠናቀቀውን የተጫዋቹን ውል ለተጨማሪ 1 ዓመት የማራዘም አማራጭ ለመጠቀም ዝግጁ ነው ተብሏል። ሆነ ማንቸስተር ዩናይትድ ባለስልጣናት ዘንድ ማርቲኔዝ ከጉዳት ነፃ ሆኖ ለረጅም ጊዜ መጫወት እንደሚችል ማረጋገጥ እንዳለበት ይታመናል። ካልሆነ ግን በመጨረሻው የክረምት የዝውውር መስኮት ሊሸጥ እንደሚችልም እየተገለጸ ይገኛልና የተጫዋች በተደጋጋሚ የሚያስተናግዳቸው ጉዳቶች በተለይ እንግዲህ ከማንቸስተር ዩናይትድ እንዲለቅ በሩን እንደሚከፍትለት ነው እየተነገረ የሚገኘው። ከአሌሃንድሮ ባልዴ ጋር በተያዘ ወሳኝ የሆነ ስፖርታዊ መረጃ ወጥቷል። እኔም ያንን መረጃ ላጋራችሁ። ማንቸስተር ዩናይትድ አሌሃንድሮ ባልዲን የማስፈረም እድልን በተመለከተ ከሜንዴስ ጋር ንግግሮችን ቀጥሏል። ሆኖም አሁን ላይ ዩናይትድ የዝውውሩ ሁኔታዎች እንዲቀየሩ ይፈልጋል፣ ካልሆነ ግን ውድ አድርገው ይመለከቱታል ሲል ነው እንግዲህ ፋብሪዚዮ ሮማኖ ያሳውቀውና ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ የመምጣት እድሉ እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘውና ይህ ተጫዋች ከሚያስተናግዳቸው ጉዳቶች ባሻገር እድሜውም ጥሩ የሚባል ነው። ወደ 22 እንደሆነ ይታወቃል እድሜው። ከዛ ባሻገር በጣም ፖቴንሻል እና ድንቅ አቅም ያለው ተጫዋች እንደሆነ ይታወቃል። ነገር ግን ከጉዳት ጋር የሚያዙ ብዙ ጥያቄዎች እንዳሉበት ይታወቃል። ዩናይትዶች የካዲዮግሉን ሁኔታ በቅርበት እየተከታተሉት እንደሆነ እየተገለጸ ይገኛል። እንግዲህ ማንቸስተር ዩናይትዶች በሌፍት ባክ ቦታ ላይ ከአሌሃንድሮ ባልዴ በተጨማሪ የካዲዮግሉን ሁኔታ እየተከታተሉት ይገኛሉ። ከብራይተን እንግዲህ በ70 ሚሊዮን ፓውንድ
ካርሎስ ባሌባን ማስፈረማቸው የቅርብ ጊዜ ትውስታችን ነውና ከዛ ባሻገር እንግዲህ ወደ 24 ሚሊዮን ፓውንድ ማንቸስተር ዩናይትዶች ሊያወጡ ይችላሉ። ቱርካዊ ተጫዋች እንግዲህ ብራይተንን እየተቀላቀለው በ2024 እንደሆነ ይታወቃል። በ24 ሚሊዮን ፓውንድ እንደሆነ የሚታወቅ ጉዳይ ነው። ታዲያ ማንቸስተር ዩናይትዶች የዚህን ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። የኔዘርላንዱ ክለብ ፌኖርድ በቺዶ ኦቢ ማርቲን ላይ አይናቸውን አሳርፈዋል። እንግዲህ የኔዘርላንድ አንዳንድ የዜና አውታሮች እንደሚጠቁሙት ከሆነ የ18 ዓመት ተጫዋች እንግዲህ ወደ ፌኖርድ የማቅናት እድሉ እጅግ ሰፊ ነው። ተጫዋቹም እንግዲህ የመልቀቅ እድል ይኖረዋል። በተለይም እንግዲህ የመሰለፍ እድል ወደሚያገኝበት ክለብ የመሄድ ፍላጎት አለውና ይህ ተጫዋች እንግዲህ ወደ ቱርኩ ወደ ኔዘርላንዱ ክለብ ፌኖርድ የመሄድ ፍላጎት እንዳለው ነው እየተነገረ የሚገኘው። ሌላኛው እንግዲህ የካማቪንጋን ሁኔታ እንመልከት። እንግዲህ ማንቸስተር ዩናይትዶች ከካዲዮግሉ እንዲሁም ደግሞ ከአሊያንድሮ ባርዴ በተጨማሪ የካማቪንጋን ሁኔታ ጎን ለጎን እየተከታተሉት እንደሆነ ነው እየተነገረ የሚገኘው። 42.8 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል ይህን ተጫዋች ለማግኘት እና አሁን ሪያል ማድሪዶች በተለይም እንግዲህ በካማቪንጋ ሁኔታ መለሳለስ እንዳሳዩ ነው እየተነገረ የሚገኘው። ይሄ ተጫዋች እንደሚታወቀው እንደ ቨርሳታይል እንደሆነ ይታወቃልና በሚድፊልድ እንዲሁም በሌፍት ባክ ቦታ በፉልባክ ቦታ መጫወት የሚችል ድንቅ ፖቴንሻል ያለው ተጫዋች እንደሆነ ይታወቃልና ከዛ አንጻር ማንቸስተር ዩናይትዶች የዚህን ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ እየተነገረ የሚገኘው። ከዛ ባሻገር የቶቢ ኮሊየርን ሁኔታ እንመልከት። ቶቢ ኮሊየር ወደ ሃል ሲቲ የመሄድ እድሉ እጅግ ሰፊ እንደሆነ እየተገለጸ ይገኛል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት ተስፈኛ እንቅስቃሴ ቢያሳይም እንኳን ሃል ሲቲዎች እስከ 3 ሚሊዮን ፓውንድ በማውጣት ተጫዋቹን የግላቸው ለማድረግ ሙከራ ለማድረግ ዝግጁ ናቸው ተብሏል። ማንቸስተር ዩናይትዶች ግን በመሀል ክፍል ላይ ያለባቸውን ሁኔታ በመመልከት ተጫዋቹን ይለቁታል የሚለው ነገር በተለይም ጉዳቶች በሚመጡ ጊዜ ይሄ ተጫዋች አንዳንድ ጨዋታዎች ላይ ጥሩ ነገርን ሳቢ የሆነ ነገርን ማስመልከት ችሏል እና ከዚህ አንጻር ተጫዋቹ ከማንቸስተር ዩናይትድ የመልቀቅ እድሉ ዝቅተኛ ነው። ከለቀቀም በውሰት የሚሆንበት እድል ሰፊ እንደሆነ ነው እየተነገረ የሚገኘው። ነገር ግን ሃል ሲቲዎች በተጫዋቹ ላይ ከፍተኛ የሆነ ፍላጎት አሳይተዋል። ይህ ዝውውር የመሳካት እድል ይኖረዋል የሚለው ነገር በመጪዎቹ ሰዓታቶች እንመለከታለን። ምክንያቱም ዝውውሩ ሊዘጋ ጥቂት ጊዜያት ብቻ እንደቀረ የሚታወቅ ጉዳይ ነው። አብራችሁም ስለቆያችሁ ከልብ እናመሰግናለን። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ።